በጥሩ ሰዓት መጣሽ። በቃ እንሂድ። ነገር አትፍሪሽ እኔ ፍቅር። አንተ ባትኖር ሊኖሩ ማን ቅፍ አድርጎ ይዞ አገኛለሁ። አውቃለሁ የኔ ፍቅር፣ ግን የሁሉ ችግር ሲፈጠርና ታውቂያለሽ፣ አንቺ አጠገቤ አለመኖርሽን ሳስብ ውጭ የኔ ቆንጆ በጣም ይገርታ እድሜ ልክን ካንቺ ጋር በመሆን በጣም ደስ ይለኝ ነበር። እኔ ለአንቺ ያልመጥንሽ ለአንቺ የሚገባሽ አይነስዋለ አውቃለሁ። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ የአደይ ድራማ እንግዲህ እዚህ ደርሷል ማለት ነው። ሊሊ ወደ ራሷ በመመለሷ በጣም ደስ ብሎናል። እየተመለሰች ነው እንግዲህ፣ ትንሽ ነው የቀራት። አሁን ለሚለቀቀው ነገ ወይም ተነገ ወዲያ ለሚለቀቀው ቪዲዮ ወደ ቀድሞ ወደ ነበረችበት ትመለሳለች ማለት ነው። በጣም ደስ የሚል ነው። በጣም አስጠልቶን ነበረ ሰሞኑን የእሷ ራስ መሳት አልመሳት ማለት ሁሉንም መሳቷ በጣም ትንሽ ድራማውን አቀዝቅዞት ነበረ። አሁን ግን እየተመለሰች ነው ማለት ነው። በጣም ደስ ብሎናል። ኤላ 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 እያለ ዶክተሩን እንግዲህ አስቸግረው ነበረ። ዶክተሩ መላው ጠፍቶት ነበር። ከዛን ዶክተሩ ደግሞ ዛሬ አዴን አላያትም ነበረ እና አዴ ወዴት ናት? አዴ የት ናት? ይልየመር እንዴ ደግሞ ትንሽ ቆየት ብሎ ለብቻው ማለት ነው እንዲ አዴ ሁሉን ነገር አዴ ላይ የምጥለው ምን ለማድረግ ፈልጌ ነው? ምን እየሆንኩኝ ነው ይላል። ለብቻው ያወራል። እና በጣም የሚገርመው ነገር አሹ እንግዲህ ወደ ሆስፒታል ገብቶ ነበረ። ተሆስፒታል አሁን ወደ ቤት ተመልሷል፣ ደህና ሆኗል። ነገር ግን አቤ የሚፈልገውን ሰው እንግዲህ አግኝተውታል ማለት ነው። ያው የራሳቸው የሆነ የሚያውቁት ሰውዬ ነው። እሱ ግን አያውቀውም ነበረ ከገጀራውን ማለት ነው። እንግዲህ እኔ የምፈልጋቸውን ሰዎች ለእኔ የሚሉትን ሰዎች እንትን እንዳቀርብ ብሎት ነበረ እና የሆነ ነገር ታደረግህ አልለቅህም ብሎት ነበር ባቡሬ። ግን እሱ አሁንም ማሳደዱን አልተወም። ሴቶች በጣም ክፉ ናችሁ፣ ሴቶች ስትባሉ አይወዳችሁም እና እኔ አሁን አንድ ሰው አግቼ ወይም ማስወግቼ ብዙ ብር አገኛለሁ እያለ ይለፋል። እንግዲህ በእናቱ የተነሳ እናቴ በጣም ብዙ ነገር አድርሳብኛለች፣ ብዙ በድላኛለች እያለ ነበረ። ልጅ እናት ለልጇ በጣም ሞት ናት። በፍጹም የሆነ ነገር ካላደረገ ወይም ደግሞ እሱ የሆነ ነገር እንዳይሆንባት አድርገው ሊሆን ይችላል እንጂ በፍጹም ልጅ እናት ልጇን አትጠላም ማለት ነው። እንግዲህ ፍቅር የሆነ ነገር እየጠነሰሰች ነው። ምን እንደሚሆነ አልናቅም። ምን እንደምጠነሰስ ያው አዴን ለማስወገድ ነው እሷ ጥረቷ። እኔ ግን የሚጋቡ አይመስለኝም በፍጹም። አደይና ዴቭ በፍጹም የሚጋቡ አይመስለኝም። እናትየዋ አትፈቅድም። የማትፈቅድበት ምክንያት ያው ያችኛዋ እህቷ ስለምታፈቅረው በፍጹም እሱ አማች ሊሆን አይችልም። እኔ በሴትዮዋ አልፈርድም። ትክክል ናት ሴትዮዋን ትክክል ናት ነው የምለው። ማለቴ እንደዚህ መሆን የለበትም። ቤት ውስጥ ሲመጣ ሲወጣ ሲገባ እሷ ማየቱ አይቀርም፣ ልቧ መደንገጡ አይቀርም። እሷ ናት በደንብ የምታፈቅረውና የምትወደው። እሱ ግን ይህንን አያውቅም። ስለዚህ እናትየዋ እኔ በእናትየዋ አልፈርድም። ትክክል ናት ነው የምለው። አዴ መተው አለባት። እንደውም ዶክተሩ ማግባት አለባት። በቃ ዶክተሩ በጣም ምርጥ ነው። እንደውም ይወዳታል። በጣም ነው የሚወዳት። ከዴቭ ይልቅ አብልጦ የሚወዳት ዶክተሩ ነው ማለት ነው። ስለዚህ ዴቭን ትታ ዶክተሩን ብታገባ እኔ በጣም ደስ ይለኛል። በፊት ግን ዴቭን እንድታገባ ነበረ ከባርኮት ይልቅ እንደውም አድልቼ ስጽፍ የነበረው ኮመንት ለዴቭ ነበረ። ባርኮት ተውና ዴቭ አዴን ያግባ እያልኩኝ እጽፍ ነበር። ሁላችሁም እንደዛ ነበረ። እንደዎችን ፍቅርን እንደው ምን ይውሰድልን ይቺ ኩባያ እያላችሁ ነበረ። እሷንም ማለት ነው
ያው ስለምትረብሽ ስለምትጣላ ስለምታሰቃያት ለዛ ነበር። አሁን ደግሞ ጀምራለች። በፊት እናቷ ተመጣች ወዲህ ትንሽ ተንፈስ ብለን ነበረ። አሁን ደግሞ ብሶባታል ማለት ነው። የሚያሳዝነው ነገር እናትየዋ አሁን ወደ ውጭ እየላከቻት ነው ማለት አሳይመንት ሰጥቼ እመጣለሁ፣ አሳይመንት ሰርቼ እመጣለሁ፣ ስለዚህ ትንሽ ጠብቂኝ እናቴ ክላስ ልገባ ነው እያለች እያታለለች ትሄዳለች። ግን አሁንም ቤዛ እንግዲህ አሁንም አልተገኘችም። ሆኔ ደግሞ አንዲት ከእስር ቤት ወጣ ዱርዬ መጥታለች፣ አዲስ ተቀላቅላችኋለች ማለት ነው። እንግዲህ ምን አይነት ስራ እንደምትሰራ እነሱ ያውቃሉ። ልክ ከእስር ቤት እንደወጣች አድርገው ነው የመጣችው። ከዚህ ቀደም እንግዲህ ባቡሬ ከእስር ቤት ነበር የወጣው፣ እሷም እስር ቤት እንግዲህ ሁለቱም ዱርዬ ሆነው ሊሆን ይችላል እንግዲህ እስር ቤት የገቡት። ያው እስር ቤት ገብተው ነው የተባለው። አሁን ደግሞ ከእስር ቤት መጣሁ ብላለች። ወደ ምጥን ቤት እየሄደች ነበረ። እዛ ታርፋለች። እንግዲህ የምትሰራውን ስራ ትሰራለች። ቤዛ እንግዲህ እስካሁን ድረስ አልተያዘችም፣ የፈለጋትም የለም፣ ተደብቃለች፣ እስካሁን የለችም እየተባለ ነው። ግን እሷ ትንቀሳቀሳለች። ነገር ግን አሁን እሷ የምታደርገው ምንድን ነው? አደይን መድኃኒቶቹን የቀየረቻቸው አደይ ነች የሚል እንትን አስተላልፋ ልክ ሁሉንም አዴና ዶክተሩ ናቸው የቀየሩት መድኃኒቱን ብለው አሳቦ እናሳብ ብለዋል። አሁን ያንን ለማድረግ ነው ፍቅር እንደዚህ እኔ አሳይመንት አለ ብላ ከቤት ወጣችሁ ማለት አዴን ለመጉዳት ስለምትፈልግ ለዛ ነው ከቤት እናቷን አታለ ወጣችሁ። አዴን መቼም አትጎዳትም። የፈለገው ቢመጣ እሷ እንደው ዝም ብላ ልዘባርቅ ብላ ነው እንጂ የምታደርገውን አሳቷት እንጂ አደይን በፍጹም ልትጎዳት አትችልም። ማለት ለመጉዳት ትፈልጋለች፣ ግን እቅዱ አይሳካላትም። በሆነ ነገር ይከሽፋል፣ ወይም ደግሞ ዳይመንድ ያከሽፈዋል ማለት ነው። ዳይመንድ አደይን የነካበት ሰው በጣም ጠላቱ ነው። ሊያውም ደግሞ እንደ ፍቅር አይነቱና እንደ ቤዛ አይነቱ ማለት ነው። ዲል እንግዲህ ወደ ራሷ ስለተመለሰ በጣም ደስ ብሎናል። ያው ኤላ እንዳለች እንዲሁ ኤላ እንግዲህ መጥቶ እስከሚያቅፋ ድረስ። በነገራችን ኤላ የሚመለስ አይመስለኝም ተንግዲህ ወዲያ ማለት ነው። ማለት እሱ እዛ ያስረገዘው ሚስት እስካሁን ድረስ ወልዶ ሊሆን ይችላል። ስለዚህ ባለ ልጅ ሊሆን ይችላል፣ ሊመጣ አይችልም ማለት ነው። እሷም እንግዲህ ወደ ራሷ ተተመለሰ። ያው ከቤኪ ጋር ትቀጥላለች ማለት ነው። ቢኪ እሷን ታገኘ ወዲህ ዱርዬነቱን፣ ሌብነቱን፣ ሰው ማገቱን ሁሉ ነገር ርግፍ አድርጎ ትቷል። በጣም እናደድ ነበር። ኤላ እንድኮኑ ኤላ እንዲህ አድርገን ትምህርት ቤት እንዲሰርተን ኤላ ጋር ኤላ በጣም ወዴ ነበር፣ ያዝለኝ ነበር፣ እንከባከቤ ነበር እያለ ስትለው በቃ እሱ በጣም ይናደድ ነበር። ባቡሬ ማለት ነው። በጣም እናደድም ይገባዋል። አዎ ይናደዳል። ማለቴ እንግዲህ አንድን ሰው በፊት እኔ እወድሃለሁ አፈቅርሃለሁ ተብሎ እንዴ በፊተኛውን ፍቅረኛውን ህይወት